ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ ፈጣሪ ይመስገን አለን እላችኋለሁ። ፋሚሊዎቼ እንዴት ናችሁልኝ? ሰላም ነው ወይ? ሁሉ መልካም? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው፣ ፈጣሪ ክብር ይስፋው። ደህና ነኝ አለሁላችሁ እላችኋለሁ ፋሚሊዎቼ። እና እንዴት ናችሁ እናንተ? ደህና ናችሁ? እና አጅሪት እንግዲህ የትናንትናው ጉድ ነው ጉድ ነው። ለሰሚውም ለምናወራው ለእኛም በጣም የሚያሳፍርና የሚያስጠላ ነገር ነው በነገራችን ላይ። በተረፈ እናንተ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም? ከኔ ጋር ሁሉ መልካም ነው፣ ፈጣሪ ይመስገን አለንልን እላችኋለሁ ውዶቼ። እንግዲህ ትናንትና ያው በቲክቶክ በዩቱብ ላይ እንግዲህ እየተዛዛረ ይገኛል የአብርሃምና የፍቅር ነገር። በጣም ነው የሚያስጠላው፣ በጣም ነው የሚደብረው ማለት ነው። እውነት ለመናገር ሴት ሆናችሁ በሴት ለምንድን ነው እንደዚህ የምትጨክኑት? በቃ እኔ የምላችሁ ሴት ሆናችሁ በሴት እንደዚህ ለምንድን ነው የምትጨክኑት? እንዲህ ለምንድን ነው አውሬ የምትሆኑት? ማርያምን ነው የምላችሁ። ለምንድን ነው እንደዚህ አውሬ የምትሆኑት? ተቀባበላችሁት እኮ በቃ ወንድ ልጁን ማለት ነው። አንዴ ወደ ሄርሜላ፣ አንዴ ወደ ፍቅር። ሂሉታስ ለይቶላታል፣ ውስጧን አሳምናለች ብዬ ነው የማስበው። ግን ምንድን ነው ይሄን ያህል እንደዚህ መሆን? ምንድን ነው እንደዚህ መሆን? ይሄን ያህል እዚህ ልጅ ላይ ምንድን ነው ያያችሁት ነገር? ምንድን ነው የተገኘው ነገር? እኔ አላውቅም። አብርሃም ላይ ምን እንዳገኛችሁት ማለት ነው። ፈጣሪ ነው የምላችሁ። በጣም ነው የሚከብደው። እና ምንድን ነው ያገኛችሁት ነገር? እሱ ላይ የተለየ ነገር፣ ሴቶቹ ምንድን ነው ያያችሁት ነገር? እስቲ እኛ የምንወቅበት። እንደዚህ በአስፋልት ላይ እንዲህ እስከምትሆኑ ድረስ ያደራረታችሁ ነገር ምንድን ነው? እኔ ተአምር ነው የሆነብኝ። እውነቴን ነው የምናግራችሁ። ተአምር ነው የሆነብኝ። እንዲህ ሜዳ ላይ ስትታታሽ አንቺ እንደው እግዚአብሔርን አትፈሪም? ሂሩታስ አንዴ ለይቶላታል። ሂሩታ እኮ ቁርጧን አውቋለች። አብርሃም ወደ እሷ ህይወት እንደማይመለስም ታውቃለች። እንዲመለስም ፍላጎት የላትም፣ እውነቱን ልንገራችሁ ማለት ነው። ሄርሜላ ግን ስታወሪ የነበረው እኔን ብቻ ነው የሚያፈቅረኝ፣ እኔን ብቻ ነው የሚወደኝ፣ ምነው ቀናሽ? ምነው አሁንስ ቀንታ ነው ሂሩታ ባንቺ? እና አሁን ምን ትይዋለሽ? አላደረገም ልትይው ነው? እስቲ ምን ልትይ ነው? ተይ ልጅ አይጠቅምሽም ይጎዳሻል ስንልሽ አይ ብለሽ እናንተ ቀንታችሁ ነው አልሽ። ጭራሽ ሌላውን ሰው ስለ አንቺ እንትን ስል ለአንቺ እንዳታለቅሽ እንዳታዝኝ ማየት አንፈልግም ብለን ስናገር ምን አልሽ? ቀንታችሁ ነው ወይ? አብርሃም እኔን ስለወደደኝ ቀንታችሁ ነው ወይ ነው ያልሽው። እንደዛ ብለሽ ነው መልስ የመለስሽው። ግን እኛ ለራስሽ ብለን ይሄ ነገር እንዳይመጣብሽ ነው፣ ይሄ ክደት እንዳይፈጠርብሽ ነው፣ በኋላ እንዳታዝኝ ነው። እንግዲህ አሁን ይሄንን ምን ትይዋለሽ? እሺ አንቺ አላየውም ለማለት መቼም እንደዚህ ሚዲያ ላይ እንደዚህ እየተስተላለፈ አላየውም ብትዩ ማለት ብትዩ ነገር አይኖርም፣ አላየውም ብትዩ ነገር አይኖርም። ነገር ግን እንዴት ይሄንን ምን ትይዋለሽ? እሺ አንቺ ምን ትይዋለሽ? በምን አንግል ታይዋለሽ? ሄርሜላ ማለት ነው። በምን አንግል ነው የምታየው የአብርሃም ስራ? አሁንም ስለሚያፈቅረኝ ነው ልትይ ነው? ሲጀመር የእጅሽን ነው ያገኘሽው። እኛ ምንም አንልሽም። ብትለቃቀሽ ምን ብትይ እኛ አያገባንም። ከዚህ በፊት ነግረንሻል፣ አንቺ ግን አይገባሽም። ተናግረንሻል፣ አይገባሽም። ስለማይገባሽ ነው ይኸው ሁለተኛ ልትጎጂለት የሆንሹ ማለት ነው። ስለማይገባሽ እንጂ ቢገባሽ የአብርሃም ይቅርብሽ ታይ ስንልሽ ብትሰሚ ኖሮ ይህን ሁሉ ነገር ባልተፈጠረ ነበር። ገባሽ አይደለም? ስለዚህ አሁንም ያለሽ አማራጭ እኔ እንጂ አላቅም። ፍቅር እኮ አስመሳይ ናት እናንተዬ። ባለፈው ሰሞን ከ3 ቀን በፊት ታይ አብርሃምን ታዩ ከራሱ ጋር ይሆናለች። ለራሷ ፈልጋ ነው ለካ። ፈጣሪ ያድነኝ። ምንድን ነው ለራሷ ፈልጋ ነው ግን
ለራሷ ፈልጋ ነው። አምላክ ያንተ ሰውረኝ። እንደዚህ አይነት አሰቃቂ ነገር ሲሰራ ደስተኛ ሆና እንትን የምትለው ለራሷ ስለፈለገች ነው ማለት ነው። አብርሃም ባለፈው አብርሃምን ታይ ከአብርሃም ህይወት ውጪ አይጠቅምሽም የምትለው ነገር ለምንድን ነው? እኔ እኮ ከምን የተነሳ ነው እያልኩኝ ይች ልጅ ምን ለሩታ አዝና ነው ለማን አዝና ነው እንደዚህ የምትለው? ወይ ለራሷ ፈልጋ ነው? ምንድን ነው እንዴ? ይች ልጅ እንዴት እንደዚህ ልትላት ትቻል? በማርያም አለቻት እንጂ በማርያም ከህይወቱ ውጪ አለቻት። ምን አስባ ነው? አየሽ አሁንም እንግዲህ ይህን ነገር ከጀመሩ ቆይቷሉ ማለት ነው። ይሄን ነገር ከጀመሩ ቆይቷሉ ማለት ነው። ለዛ ነው እነዚህን ነገሮችን ስታይ እንዳትጎጂ በማለት ይመስለኛል እንግዲህ ከህይወቱ ውጪ ከራሱ ጋር ይሁን ያለችው ፍቅር ማለት ነው። እና ግን አንተ አብርሃም የምትባለው አንተ አስነዋሪ ባለጌ ስድ ወሮ በራ አንተ አስቀያሚ ነክ ፈጣሪ አድነኝ። እንዲሁ አንተ ሚዲያ ላይ ሌላው ይቅር ሚዲያ ላይ ምን አንተ ስርዓት እኮ አለ። ለነገሩ አንተ ስርዓት የታቀና መድኃኒዓለም አንተ አውጣኝ። እንግዲህ የእድሜላ ጅብ ባላሽ አሁን ነው ጅብ ባላሽ አሁን ጅብ ባላሽ። እውነት ነው የምልሽ እግዚአብሔር ከአንቺ ጋር ይሁን። እኔ ምንም የማውቀው ነገር የለም። በጣም ነው የሚያስጠላው። በጣም ነው። አሁንም አንቺ ወደ እሱ ህይወት ትመለሻለሽ። እንደዚህ ይቅርታ አጥፍቻለሁ ሲላት ወደ እሱ ህይወት ትመለሳለች። ሄርሜላ ማለት እኮ የማይገባት ደደብ ናት፣ ድንዙዝ ናት። ይበልሽ አንቺንማ ይበልሽ አንቺንማ ነው የምለው። ይበልሽ ነው የምለው። አንቺ የልጁን እናት የመጣበት ይበልሽ ነው የምለው። አንቺንማ ማርያምን ነው የምልሽ ይበልሽ። ምክንያቱም ተይ ስንልሽ እምቢ ብለሽ ያው እዚህ ውጥንቅጥ ውስጥ ገባሽ አንቺ በገዛ እጅሽ ማለት ነው። በገዛ እጅሽ ገና ታያለሽ ሌላ ጉድ። ከአንቺ ጀርባ የሚሰራው ሴራ ገና ካሁን በኋላ ይቀጥላል። እየቀጠለ ነው እንጂ የሚሆኑ በዚህ አያቆምም። ገና ታያለሽ።